ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገነቴ ከተማ የሚሄድ ሁለት ጓደኛ ማቾች አብረው አዘውኛል ማለት ነው። ያንዷን ዛሬ አሳያችኋለሁ፣ ያንዷን ነገ አሳያችኋለሁ ማለት ነው። 144265 ብር የፈጀ የቤት እቃ ነው ማሳያችሁ ሀባይብ። እና እዚህ ጋር በዚህ በኩል ያለው ለራሷ ነው። እዚህ ጋር ደግሞ ረከቦት፣ የቁርጥ ሰሃን እንዲሁም የውሃ ኮምፕሌት፣ እነዚህ ሶስት እቃዎች ደግሞ ስጦታ ለሌላ ሰው የሚሰጥ ስጦታ ነው ማለት ነው። እዛ ጋር የሀገረኛ ሲሉ ጋር ይሄ ቲቪው ምናምን የሷ ነው። እና ሀባይብ እያንዳንዱን ነገር እቃ ዋጋውን አሳውቃችኋለሁ። ላይክ በማድረግ ጀምሩ ማለት ነው። ከመሸም ሰራው ያው ቀኑ ሙሉ ሳሟላ ስለሙል ቪዲዮ ስሰራ ቪዲዮ ተዘጋጀ ሂሳብ ተሰራ ምን ተባለ ሲባል ስለሚመሽ ነው እንጂ በጊዜ ብሰራ እኔ ራሱ ደስ ይለኝ ነበረ። ለዛ ነው። እዚህ ጋር አጥር ምጥን ያለ ሲኒ ከነረከቦቱ ከነሱፍራው አለ። ረከቦት እዚህ ጋር 3700 ብር ባለ 5 ቋሚ፣ ሲኒ ደግሞ ግማሽ ደርዘን 1600 ብር ነው የገዛሁት። በጣም የሚያምር ቆንጆዬ ማሽ አድርጌላታለሁ ማለት ነው። እዚህ ጋር እንደምታዩት የረከቦቱ አክሰሰሪ እነዚህ ናቸው። ጀበና ማስቀመጫ፣ ፌርሜሎ፣ ማጨሻ እንዲሁም ሰርቪስ። ይሄ የሱ አክሰሰሪ ነው ማለት ነው። የረከቦቱ ደግሞ ባለ ሁለት መረብ ሱፍራ ነው ያዘዘችኝ። ወርቃማ አለው ለረከቦቱ ማች ይሆንላታል። 550 ብር ነው ይሄን የገዛሁት። 500 የሚሸጥ አለ፣ እንደ ሱፍራው ይለያያል ማለት ነው። ይሄ ቆንጆ ተደርጎ የተሰራ ነው እንደምታዩት። ፔርሙስ ሰሃን ባለ 4 ሴሪ ነው። ይሄ 5000 ብር ነው የተገዛው ማለት ነው። 5000 ብር። እነዚህም ፔርሙስ ሰሃኖች ትልቁ ይሄ ነው። ቆንጆ ፔርሙስ ሰሃን 5000 ብር ይሄንን ማለት ነው። ያው ትንንሾቹ እነዚህ ናቸው። ፔርሙስ ሰሃኑ ባለ 4 ሴሪ ይሄንን ይመስላል። 5000 ብር ነው የተገዛው ማለት ነው። አራቱ እንደዚህ ሆኖ በነገራችን ላይ ፔርሙስ ሰሃን ከውጭ ሀገር ይዛችሁ ብትመጡ የተሻለ ነው። ምክንያቱም የዚህ ሀገር ትናንሽ ናቸው። እንደዚህ እንደምታዩት ትልልቅ የለውም። ትልልቅ ይሄ ብረት ከለሩ ቢኖር አሪፍ ነበረ፣ ግን እዚህ የለም ማለት ነው። ኮምፕሊት የሆነ የቁርጥ ሰሃን አንድ ደርዘን 1680 ብር፣ አንድ ፍሬ በ140 ብር ሂሳብ ነው። ከዛ ደግሞ ሰርቪስ 700 ብር፣ የሾርባ ማግ ግማሽ ደርዘን 1000 ብር። በጣም የሚያምር ቆንጆ የሾርባ ማግ ነው። የሾርባ ሰሃን ደግሞ 420 ብር፣ አንድ ፍሬ በ70 ብር ሂሳብ ማለት ነው። የውሃ ኮምፕሌት በወርቃማው 2500 ብር፣ ቋረቃ አክለሪክ 300 ብር። የሻይ ብርጭቆ በሁለት አይነት ዲዛይን ሆኖ አንድ ደርዘን ላይ ያለችኝ 950 ብር አንድ ደርዘን። ከዛ የወተት ተንጠልጣይ አለ። የወተት ተንጠልጣይ 2800 ብር። ውስጧ ላይ ይችላል ማለት ነው። በጣም የምታምር ቆንጆዬ ይሄንን የመሰለ የወተት ተንጠልጣይ 2800 ብር። 1 ሊትር ፔርሙስ፣ 1 ሊትር ፔርሙስ በነጭ ከለር ነው። እነዚህ ፔርሙሶች አሁን ላይ ያሉት በነጭና በጥቁር ነው። ለዛ ነው ነጭና ጥቁር የምገዛው። 1600 ብር። ይሄንን እቃ ጭማሪ አለ አንዳንድ እቃዎች ላይ። ከዛ እዚህ ጋር ደግሞ እናት መፍጫ 1650 ብር፣ በራድ 1 ሊትር 600 ብር። 772 ጭማሪ ነው። ትናንትና ወደ ቪዲዮ ላይ ነግሬያችኋለሁ ጨምሯል። 2500 ብር ነው የገዛሁት። 2150 ነበረ፣ አሁን 2500 ብር ነው። እዛው አዲስ አበባ 2400 ብር ስለሆነ አያዋጣንም አሉ። ሁሉም ቦታ ዞርኩ 2500 ብር ይሄንን። ከዛ አክለሪክ የውሃ ብርጭቆ ሳይሆን ጆክና ብርጭቆ ማለት ነው አፍዋን። እና አክለሪክ ነው ይሄ። 6 ኩባያዎች አሉት 2800 ብር። ታልባላ 5 ሴሪ አለ። የታልባላ 5 3300 ብር ነው ይሄ። የፈንዲሻ ሰሃን 450 ብር። ይሄንን 500 ብር ነው የገዛሁት። መካከለኛ ነው ፈልገው ብላኛለች። እና ብረት ድስት 46 ቁጥር በወፍራሙ 14000 ብር ገዝቼ 200 ብር መያዣውን ይሄን አሰርቼላታለሁ። 350 ሊትር ወጥቶ አለ 2900 ብር ነው። ሌላው እዚህ ጋር ደግሞ የልብስ ባስኬት 400 ብር፣ የሳምቡሳ መዳመጫ 600 ብር፣
የቡፌ ቁርራጭ 10 ፍሬ ነው 450 ብር። ከዛ ጭልፋዎች አሉ። ያልጣ ጭልፋ አንድ የወጥ ጭልፋ አንድ። በነገራችን ላይ ጭልፋ ማለት ነው አንዱ ጭልፋ 250 ብር ነው። ሁለቱ ይሄ 500 ብር ከዚህ ጋር 700 ብር ማለት ነው እንደዚህ ሆኖ። ከዛ መፈቅፈቂያ 180 መጥበሻ 26 ቁጥር በሴራሚኩ 1600 ብር። እዚህ ጋር ደግሞ የሽንኩርት ሸልፍ 600 ብር። የእቃ ማንጠፍጠፊያ 220። ከዛ የሳምቡሳ ማነው የፓስታ ማጥለያ 450 ብር። የቁርጥ ማቅረቢያ 350። የዳቦ ማብኪያ እንደውም በረመጣት ትልቁ 1400 ብር። ፌሮ ምድጃ 1600 ብር። የምግብ ሎሚ በሲሊቨር ነው እንደምታዩት። ይሄንን ደግሞ 275 ብር ማለት ነው። ደግሞ እዚህ ጋር ይሄ ብቻ ለስጦታ ለሰው የሚሰጥ ነው ብላለች 2500 ብር። እና ደግሞ አንድ የድምና የተረከቦት 3700 ብር። እዚህ ጋር ጥበብ ሲኒ ግማሽ ደርዘን ነው። ጥበብ ሲኒ በነገራችን ላይ ለሁሉም ማች ይሆናል ወርቃማም ስላለው ይሄ ጥበብ ሲኒ ደግሞ 1000 ማን ነው ደርዘኑ 1400 ብር ነው። ግማሽ ነው የገዛሁት 700 ብር። የቁርጥ ሳህን ደግሞ 1680 አንድ ደርዘን ማለት ነው። ከዛ ይሄ ደግሞ 500 ብር። ይሄ ለስጦታ የሚሰጥ ነው እንደዚህ ሆኖ ማለት ነው። እነዚህ እቃዎች የስጦታ ናቸው። በየብቻ ነው ማሽገው ማለት ነው። እዚህ ጋር ላይፍ ስታር የሆነ ቆንጆ ቲቪ 32 ኢንች 22000 ብር ገዝቼላታለሁ ከነ ሙሉ እቃው ዲሹ ሁሉ ነገሩ ይሰማላል። ዲሹ ከነ አክሰሰሪው ይሄ ዲሹ 5000 ብር ሲሆን ቲቪው ደግሞ 17000 ብር ነው። አጠቃላይ 22000 ብር ማለት ነው። እንደዚህ ሆኖ 22000 ብር። ኮምፎርት አላት በሲልቨር ቆንጆ ከለር ሲልቨር በወርቃማ ነው 2600 ብር። ብርድ ልብስ ደግሞ ቆንጆ ብርድ ልብስ 2000 ማን ነው 3700 ብር። የሚያምር ብርድ ልብስ ያው እንደምታዩት ቆሻሻም የሚችል እንዲሁም ደግሞ ፏም ያለ ቆንጆ የብርድ ልብስ 4.5 ነው የገዛሁላት። ዋጋው 3700 ብር። በጣም የሚያምር ነው የምር ማሻአላህ። በጤና በአፍያ የምትጠቀምበት ያደርጋል። ከዛ መፈረሻ አላት እሱን ፈርሼ ላሳያችሁ። ከዛ ሀባይብ እንደዚህ የሚያምር ምንጣፍ 2 በ4 7000 ብር ብሉ ብላክ ከለር ማለት ነው። ይሄኛው ደግሞ 12 የትራስ ልብስ በ5400 ብር። የአንድ ትራስ ልብስ ዋጋ 450 ብር። ከዛ የፍራሽ ልብስ ደግሞ 1515 ብር ነው በማሰሪያና በጎማ ሆኖ ማለት ነው። ከዛ 4 ተኪያ እንግዲህ እንደምታዩት በጣም የሚያምር ቆንጆ ተደርጎ የተሰራ ቆንጆ ተኪያ ነው። ተኪያ በ1250 ብር ነው። አራቱ 5000 ብር ማለት ነው። አራቱ ተኪያ 5000 ብር። ከዛ እንግዲህ ሀባይብ እንደዚህ ያው ኮምፕሌት ሆኖላታል። እንትኑም ሲሊቨር ስላለው ማለት ነው። ጨርቁ በሲሊቨር ከለር ይሰራ ተብሎ ነው እነሱ በጠለቡት መሰረት ነው ማለት ነው ያሰራሁት። ከዛ እዚህ ጋር ደግሞ መጋረጃ ሲልቨር ከለር 700 ብር 1400 ብር ሁለቱን ማለት ነው ገዝቼላታለሁ። እንደዚህ ማች አድርጌላታለሁ እንደምታዩት። ከዛ እነዚህን ትራሶች 12 ትራስ በ3600 ብር እና አራት ፍራሽ ደግሞ በ8400 ብር። የአንድ ፍራሽ ዋጋ 2100 ብር ነው ማለት ነው። እዛ እዚህ ጋር ደግሞ ሲልቨር ከለር በኮከብ እና በጨረቃ ምስል ያለው ይሄ ምንጣፍ የወለል ምንጣፍ ነው። ሜትር በ330 ብር። ከሳንቲሙ ምንጣፍ ደግሞ በተሻለ ሆኖ ነው ይሄ የመጣው በ330 ብር ሂሳብ 1 ሜትር ማለት ነው። ሙሉ ጥቅሉን 8250 ብር ገዝቼላታለሁ። እንግዲህ ሀባይብ እያንዳንዱን እንዳብራራሁላችሁ ተስፋ አረጋለሁ። ከወደዳችሁት ላይክ ሼር አድርጉ። ሌላው ደግሞ ማሳስባችሁ ነገር ማለት ነው እቃ ግዢልን ብላችሁ ብር ጨምሪ ብላችሁኝ ብር ጨምሬ ላኮ ስትባሉ እምቢ የምትሉ ሰዎች ማለት ነው በሰላማችሁ ነው። እኔ እውነት እያበሳጫችሁኝ ነው ማለት ነው። ብር ጨምሪና ግዢልን እንልካለን ብላችሁ አንድ ቀን ለኔ ዋጋ አላት ማለት ነው። አንድ ሰዓት ዋጋ አላትና
እንደዚህ ባታረጉኝ የተሻለ ነው። እኔ በግድ እጃችሁን ይዤ ልግዛላችሁ አላልኩም ሐቂቃ ማለት ነው። ላኪን እኔ ገዝቼ ስጨርስ ሂሳባችሁን ሳሳውቃችሁ እንዴት ልኩልኝ ነው የምፈልገው በቀጣይ የሌላ ሰው ምገዛበት ብር ስለሆነ ማለት ነው። እና ብር ጨምሪና ግዢልና አብሽሪ እንልካለን ብላችሁ በቃ አዛት አድርጉኝ እንደው ላላህ ብላችሁ እኔ በአላህ ይጃችኋለሁ ማለት ነው።